ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናው ጋር እኔ ቴድሮስ አያሌው ነኝ። መረጃዎቹን እንደሚከተለው እናቀርባለን። በቅድሚያም አርዕስተ ዜናውን። ህወሓት የከፈተችውን ጦርነት በማውገዝ የወልቃይት ጠገዴ ሰቲት ሁመራ ዞን በሁሉም አካባቢዎች የሚገኙ ከተሞች የህዝባዊ ተቃውሞ ሰልፍ ተነሳ። ሰሞኑን በወልቃይት ጠገዴ በጠለምት አካባቢ በተካሄደው ግጭት 17 የሻዕቢያ ወታደሮች በምርኮ መያዛቸው ተገለጸ። በነገው ዕለት ማለትም ጥር 26 ቀን 2018 ዓ.ም የኢፌዴሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ቀርበው ማብራሪያ እንደሚሰጡ ታወቀ። በማዕከላዊ ኢትዮጵያ ክልል የሃዲያ ዞን ከሆሳዕና ከተማ 25 ኪሎ ሜትር ርቃ በምትገኘው ዋስ ገበታ በምትባል ታዳጊ መዘጋጃ የሐቅና ሳቅ ቤተሰቦች ከስፍራው በመገኘት የውሃ ፕሮጀክት ማስጀመሪያ ሥራ መስራታቸው ታወቀ። ወደ ዝርዝር መረጃዎች እንውሰዳችሁ። ህወሓት የከፈተውን ጦርነት በማውገዝ በወልቃይት ጠገዴ ሰቲት ሁመራ ዞን በሁሉም የወረዳ መስተዳደርና የከተማ አስተዳደሮች ህዝባዊ ተቃውሞ ሰልፍ ተካሄደ። በዞኑ በሚገኙ 4ቱ ወረዳዎችና 5ቱ ከተማ አስተዳደሮች ህወሓት ዳግም ወረራን እና ጦርነትን በመቃወም ህዝባዊ ትዕይንተ ሰልፍ እያካሄዱ ይገኛሉ። የትግራይ ህዝብ ትላንትም ዛሬም ነገም ግጭት የለንም የሚለው ሰልፈኞቹ መልእክት በተለይ ሰልፈኞቹ ከያዟቸው ጎልተው ከሚታዩ መልእክቶች መካከል እምቢ ለዳግም ጦርነት፣ የጥፋት ኃይሉ ሴራ በኢትዮጵያ ፍርስራሽ ላይ የትግራይን ሪፐብሊክ መገንባት ነው፣ የወልቃይት ህዝብ ለዳግም ባርነት አይዳረግም፣ ከጀግናው ኢትዮጵያ መከላከያ ሰራዊታችን ጎን በመሰለፍ ለነጻነታችን እንታገላለን፣ የትግራይ ተፈናቃይ ወገኖቻችን እንዲመለሱ ከማንም በፊት ፍላጎታችን ነው፣ እኛ ልማትን እንጂ ጦርነትን አንፈልግም የሚሉ መፈክሮችን ይዘው ታይተዋል። 17 የኤርትራ ወታደሮችና 8 የህወሓት ታጣቂዎች በትላንትናው ዕለት በጀግና ኢትዮጵያ መከላከያ ሰራዊታችን በቁጥጥር ስር መዋላቸው ከጠለምት ያገኘነው መረጃ ያመለክታል። በትላንትናው ሌሊት አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችውን ዲማ ከተማን ለመቆጣጠር ጥቃት በከፈተው ወራሪ ላይ አጸፋዊ እርምጃ በመውሰድ ወራሪውን ለወሬ ነጋሪ ሳያስተርፍ ሙሉ በሙሉ ተደምስሷል። የወራሪው አጋዥ ለመሆን ተከዜን ለመሻገር ሲሞክር የነበረውን ኃይል በበላይነሽ አመዴ የማያዳግም እርምጃ ተወስዶበታል። በተመሳሳይ ራሱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ብሎ የሚጠራው ታጣቂ ቡድን ለታጣቂዎች መንገድ መሪነት ከሽሬ ተነስቶ ወደ ምዕራብ ጠለምት ለመግባት አቅዶ የነበረውን የህወሓት ታጣቂንና የሻዕቢያ ወታደርን በጀግናው ጥምር ጦራችን የተመታ ሲሆን በቦታው 17 የኤርትራ ወታደሮችን፣ 8 የህወሓት ታጣቂዎችን በድምሩ 25 ምርኮዎችን የጀግናው ኢትዮጵያ መከላከያ ሰራዊታችን በቁጥጥር ስር ማዋሉን ከስፍራው ያገኘነው መረጃ ያመለክታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ እንደሚሰጡ ታወቀ። 6ኛው የኢፌዴሪ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ነገ ጥር 26 ቀን 2018 ዓ.ም ይካሄዳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ መደበኛ ስብሰባ ተገኝተው የመንግስትን የ2018 በጀት ዓመት የ6ኛ ወራት አፈጻጸም ሪፖርት ያቀርባሉ። በተጨማሪም ከምክር ቤቱ አባላት ለሚነሱላቸው ጥያቄዎች ምላሽና ማብራሪያ እንደሚሰጡ የህዝብ ተወካዮች ምክር ቤት መረጃ ያመለክታል። በማዕከላዊ ኢትዮጵያ ሃዲያ ዞን ሆሳዕና ከተማ 25 ኪሎ ሜትር ርቀት ገባ በላይ የምትገኘው ዋስ ገበታ ታዳጊ ማዘጋጃ የሐቅና ሳቅ ሚዲያ ዋና ስራ አስኪያጅ አቶ አበበ ቶላ በስፍራው በመገኘት ለማህበረሰቡ የመጠጥ ውሃ ትብብር እያደረጉ እንደሆነ እናውቃለን፣ እያሰሩ እንደሆነ። እስኪ አቶ አበበ ቶላ እስኪ ያለውን ነገር ያስረዱን። በመጀመሪያ ምን አነሳሳውት? ቴዲ ሰላም እላለሁኝ። ሁላችሁንም ሰላም ብለናል። እንግዲህ ዋስ ገበታ ታዳጊ ማዘጋጃ ከተማ ትባላለች።
እቺ አካባቢ የምትገኘው በማዕከላዊ ኢትዮጵያ ሀዲያ ዞን ከሆሳና ከተማ አንተም በዜና ላይ እንዳየው ወይም እንዳደረስከን 25 ኪሎ ሜትር አካባቢ ገባ ብላ የምትገኛል እና እዚህ ቦታ ላይ እንግዲህ ዛሬ ትናንትና እቺን ሁለቷን ቀን እዚህ አካባቢ ነው ያለነው። ምክንያቱም ደግሞ የአካባቢው ማህበረሰብ በጣም በውሃ ችግር እየተንገላታ እንደሆነ ሰምተን ነው። ምናልባትም እንግዲህ ከዚህ ቃለ መጠይቅ አድርገንላቸው ነበረ። የአቅና ሳቅ ቤተሰቦች በደንብ ያስታውሷቸዋል። ሻለቃ ደምሴ ስቱዲዮአችን መጥተው አካባቢውን የውሃ ችግር ሲነግሩን ይህንን ችግር በስፍራው መተን አረጋግጠን ነው ለሰውም የምናሳውቀው፣ አይተን ማሳየት አለብን ብለን የመጣ ነው እና በመጣንም ጊዜ እንግዲህ ያየነው ነገር ትንሽ በጣም የአካባቢው ማህበረሰብ በውሃ ችግር እየተጉላላ እንደሆነ መመልከት ችለናል ቴዲ። እና ይህንንም በተለያዩ መንገዶች ለማህበረሰቡ፣ ለኢትዮጵያውያን፣ ለአካባቢው ማህበረሰቦች በተለያየ ሀገር ለሚገኙ ሰዎች ለማሳየት እንሞክራለን። ቪዲዮም ሰርተናል እና ችግራቸውንም ለመካፈል ሞክረናል። ውሃ ቀርተናል፣ ወረፋ ጠብቀናል። ከምንጯም ጭልጭል ከምትለው ምንጭ ውሃ ጠጥተናል እና የአካባቢውን ችግር በደንብ ለመረዳትና ለማስረዳት ሞክረናል ማለት ነው። ይሄ ቪዲዮ በቅርቡ ወዳጆች ይደርሳል። ከትላንት ወዲያ በአጫጭር መልኩ በአቅና ሳቅ የተለያዩ የሚዲያ ፕላትፎርሞች ለማድረስ ሞክረናል። ለምሳሌ በቲክቶካችን በኩል፣ በፌስቡካችን በኩል እንዲሁም ደግሞ በዩቲዩብ በኩል አጫጭር እያደረግን እንቅስቃሴያችንን የሚከታተሉ ወዳጆቻችን እንዲያውቁልን ሙከራ አድርገናል። ዋና ያነሳሳን የአካባቢው ማህበረሰብ ጥሪ ስላደረገልን ነው። እባካችሁ የአቅና ሳቅ ሚዲያ አባላት ሆይ እባካችሁ ይህንን ችግር እዩና አሳዩልን ስላሉን ያንን ለማድረግ ነው የመጣ ነው ቴዲ። እስኪ አቤ እንደው የማህበረሰቡ የውሃ ችግርም ይሁን ሌሎች መሰረተ ልማት ችግሮች የሄዳችሁበትን መንገድ እያየን ነበርና እንደው ምን ያክል ነው ትላለህ? እንደገናስ እስኪ ከውጭ ካሉ ከዲያስፖራው ከኢትዮ አገር ወዳድ ኢትዮጵያኖች ምን ይጠበቃል? ቴዲ በጣም አመሰግናለሁኝ። እንግዲህ በዚህ አካባቢ በጣም ብዙም ቦታ የውሃ ችግር እንዳለ መረዳት ችለናል። በየአስፋልቱ ላይም በየመንገዱ ላይም ሰዎች በጀሪካን ባህያ ጭነው ከርቀት መንገድ ውሃ እያጋጋዙ ነው የተመለከትነው እና አካባቢው ላይ በጣም የውሃ ስራ ተጠንክሮ በጣም የተጠናከረ የውሃ ስራ መሰራት እንዳለበት ነው የኛ ጥቆማ። ግን ደግሞ በተለይ ደግሞ እኛ የሄድንበት አካባቢ እንዳልኩ ችግሩን ስፔሲፊክሊ መለየት ችለናል። ከዲያስፖራው ይህንን ነገር ከሚከታተሉ ወዳጆቻችን የሚጠበቀው ነገር እንግዲህ 50 ሎሚ ለ50 ሰው ጌጡ ነው እንደሚባለው የተወሰነች መዋጮ ማዋጣት ቢቻል ይህንን ችግር መቅረፍ ይቻላል። ይህንን ለማድረግ የዋስ ገበታ ታዳጊ ማዘጋጃ ከተማ አባላት ኮሚቴ አዋቅረዋል። ያ ኮሚቴ አካውንት ቁጥር አዘጋጅቷል። ለዚህ ፐርፐዝ ማለት ነው። አካውንት አዘጋጅቷል እና እንቅስቃሴ እያደረገ ነው። ምናልባት በዚህ ዜና ላይም አካውንቱን ማስቀመጥ ይቻላል። ቴክስት እናደርግላቸዋለን። ሳያዩ ገና በቃ ብለው ይህንን ማስታወሻ ሰምተው የሚሳተፉ ወዳጆች ካሉ ዌልካም ናቸው። ግን ደግሞ በስፋት ይህንን እንቅስቃሴ ቪዲዮውን ስንለቀው ደግሞ በደንብ ጥሪ እናደርጋለን። ሰው መሳተፍ አለበት፣ ማገዝ አለበት የሚለውን ነው መጠቆም የምወደው። የሚያግዙት ወይም የሚደግፉት በእኛ በኩል አይደለም። በራሱ በዋስ ገበታ ታዳጊ ማዘጋጃ ከተማ አባላት ያዘጋጁት ኮሚቴ አለ ለዚሁ ሁኔታና በእነሱ አካውንት በራሳቸው አካውንት በኩል ነው እገዛ የሚደረገው እና ይህን ጥሪ ሰምተው ሰዎች እንዲተባበሩ ነው እንግዲህ ጥሪ ለማድረግ የመጣ ነው። መልካም አቤ፣ ከዚህ በፊት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የገጠር ቤቶች ልማት ባሰሩበት ወቅት አንድ ቻሌንጅ ሰጥተው ነበር። ይህ ፕሮጀክት የዛ ቻሌንጅ አካል ነው ማለት ይቻላል? እንግዲህ ምንም ጥርጥር የሌለው ነገር የለውጡ መንግስት ከመጣ በኋላ አንዱ ትልቁ ነገር ሁላችንም ተሳትፎ አድርገን ትብብር አድርገን ማህበረሰባችንን ማገዝ፣ ማህበረሰባችንን ማሳደግ የኔ ነው ሳንል የተወለድኩበት ያልተወለድኩበት አካባቢ ምናምን ርቀቴ ቅርበቴ ሳንል በተቻለን አቅም ችግሮችን በምንሰማ ጊዜ ትብብር አድርገን ሰዎች ጋር መተጋገዝ አለብን እና ይህንን መስራት አለብን። ጠቅላይ ሚኒስትሩ ከመጡ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ከመጣ በኋላ ትልቁ የመጣው ነገር ቴዲ በኢትዮጵያችን የመረዳዳት ባህል በደንብ በልጽጓል ማለት ይቻላል እና በደንብ ዳብሯል ማለት እንችላለን። ከዚህ አንጻር አሁን እያደረግን ያለነው ነገር ምንም ጥርጥር የለውም የዚሁ አካል ነው ማለት እንችላለን። በዚህ አጋጣሚ ቴዲ ምናልባት ያችን ቦታ ጠቅላይ ሚኒስትሩ ሳምፕል የገጠር ኮሪደር ያሰሩባትንም ቦታ በአካል አይቻታለሁኝ። እዛችም ጋር አጭር ቪዲዮ ሰርቻለሁ። በቅርቡ ለወዳጆች እልካለሁኝ እና መለከቷታል። ቦታዋን ማየት ችያለሁ። በጣም የሚያምር አካባቢ ነው። በየቦታው እንደዚህ አይነት ትብብር ቢደረግ፣ በየቦታው እንደዚህ አይነት ስራ ቢሰራ፣ ባለስልጣኖቻችን ከሙስና ጸድተው ከሌብነት ጸድተው አካባቢያቸውን ለማልማት ቢተባበሩ፣ በርቀትም በቅርበትም ያሉ ሰዎች ደግሞ ትብብር ቢያደርጉ ችግር መቅረፍ ይቻላል እና ይሄ ኢኒሼቲቭ የሁሉም ነው። ጠቅላይ ሚኒስትሩ በጣም የሚደግፉት የሚያበረታቱት ነው እና ሁሉም እንግዲህ ይህንን ነገር በማድረግ ለእሳቸው ብቻ ወይም ደግሞ ለአመራሩ ብቻ ወይ ለሆነ አካል ብቻ የሚተው አይደለም እና
ሁላችንም መሳተፍ መተባበር አለብን የሚለውን መልእክት አብሮ እንዲሄድልን ፈልጋለኝ። እሺ አመሰግናለሁ። አቶ አበበ ቶላ ከማዕከላዊ ኢትዮጵያ ሀዲያ ዞን ዋስ ገበታ ታዳጊ ማዘጋጃ ላደረሱን መረጃ እጅግ አድርጌ አመሰግናለሁ። ኑርልኝ ቴዲ፣ መልካም ጊዜ እመኛለሁኝ። ከቀሪዎቹ የዜና ክፍል ዝግጅቶች ጋር መልካም ጊዜ እመኝላችኋለሁ ለወዳጆች። ባባይ። መልካም። የዕለቱ ወሳኝ መረጃዎች የተከታተላችሁትን ይመስል ነበር። መነሻችንም መድረሻችንም ኢትዮጵያ ናት።